የሥጋ ግርግዳ ጠዋት የነቃሁት አልጋዬ ጠቦኝ ነው። አለወትሮዬ ግርግዳው ቅርብ ሆነብኝ። ወደ ግርግዳው የተጠጋው መስሎኝ በተቃራኒው ሽሽት ስል ጫፍ ላይ በመሆን ተምዘግዝጌ መሬት ወደሁ። ተምዘግዝጌ ያልኩት ከአልጋ ሳይሆን ከቆጥ የወደኩ ያህል መሬት ስለራቀኝ ነበርም። እኔን የሚል የሴት ድምፅ ሰማሁ። ከጎረቤት ማማጉዶ መሰሉኝ። በቀዳዳ ሲያዩ ነበር ማለት ነው። አይደሉም። ድምፁ የመጣው ከወደ አልጋ አቅጣጫ ነው። እኔ እንደፍት ያርገኝ ለኔ ያድርገው። ድምፁ ተደገመ። ወደ አልጋዬ አቅጣጫ። ማታ ሰክሬ ጭፍድን ይዣት መጥቻለሁ ማለት ነው። ምንም ትዝ ያለኝ ነገር የለም። ወደ አልጋው መመለስ ፈራሁ። ጭፍን እንኳን ራቁቷን ከነልብሷ ወንድ መስላም ታርበረብዳለች። ወደ አልጋው እንዳንጋጠጥኩ እንደ ደመና የከበደ ፊት እላይ ላይ ተንጠረበበ። ድርብርብ ጉም የመሰለ ፊት። ስጋ ደረገጡ። ድንጋጤ ውሃ አደረገኝ። የአንበርበር ልጅ እንዴት ከኔ ጋር አደረች? በስካር ፈረስ ሄጄ ከቤቷ አመጣኋት። ወዲያ አባውን ብቅል ያወጣዋል ነው የሚባለው። ይህ ግን የአንበርበር ልጅ በሆዴ ከጅያት አላውቅ። ታዲያ እንዴት ይዣት መጣሁ? እኔን ናለችኝ። እኔን ድፍት ያርገኝ። ለመደፋት ሰበብ የምትፈልግ መሰለኝ። ምነው ደጋገመችው? የማያደርገውን የማላውቅ እኔን ይድፋኝ እንጂ መነሳት አቃተ ብላ እጇን ለእርዳታ ሰደደች። ጄን መዳፏ ላይ ሳስቀምጠው የእስክሪብቶ ቀፎ ያህል አንሶ ታየኝ። ስባ ሳይሆን አንጠልጥላ አነሳችኝ። የምለው ግራ ገብቶኝ ዝም እንዳልኩ በአልጋው ጫፍ ላይ ተቀመጥኩ። በጀርባዬ ተከምራለች። የሰውነቷ ወላፈን ይጋረፋል። እንዴት መጣሽ ያልኳት። አባዬ የሳህኑን ጉዳይ ሲሰማ ተቆጣኝ። እኔም አንተን ዘመድ ብዬ መጣው። አንተም አይዞሽ እዚህ ተኔ ጋር ትኖር ያለሽ አልከኝ ብላለችኝ። ምን እንደሱ አሉ? ናው ሰክሬ ነው። እኔ ደግሞ የዛሬን ልደርና ነገ ይሄዳለሁ አልኩ። ጥሩ ብለሻል። አንተም ነገ እንነጋገራለን አሁን ተኛ አልከኝ። እኔ ከወንድ ጋር አልተኛም ስል አግባባኝ። አይሆንልኝም። እንኳን ወንድ ተጠግቶኝ ገና ሱሪ ሲያነጥፉብኝ ነው ቅሪት የሚይዘው አልኩ። አንተ ደግሞ ይሁና ለአንድ ልጅ አንሳለሁ ያልከኝ። እንደሱ ያሉ ናው ሰክሬ ነው። እኔም ተወኝ አይሆንልኝም አልኩ። እምቢ ካልሽ ብለህ ስታፈጥብኝ ፈራሁ። ዳንቺ ናው መፍራት አልነበረብሽም። ከዚያማ ለሕይወቴ ስፈራ በረጅሙ ተነፈስ። ይችን የሥጋ ጉብታ ምን ሳደርግ እንዳደርኩ የማስታውሰው ነገር የለም። እንኳንም ማስታወስ አልቻልሁ። ዕድሜ ልኬን የሚዘገንን ትዕይንት ለአእምሮዬ ከማያስቀር መዘንጋቴ በጅቶኛል። አልጋው ራስጌ ላይ ሱሪዬን አስጥቼዋለሁ። ለካ ራቁቴን ኖሬያለሁ። ብድግ ብዬ ልብሴን ማንሳት አሳፈረኝ። ቅድም ርቃኔን አይታኝ አልነበር? ማታስ ይህን አልተኛ ስትለኝ ርቃኔን ተነስቼ ፎክሬ ይሆናል። ያንን የአባቷን ቆንጭራ ከአልጋ ስር ለማውጣት ሳፈነድድ እንኳንም ቤቴ ውስጥ ካሜራ አልተገጠመም። አልጋው ላይ በቂጤ እየተንፏቀቅኩ ግርጌውን ቀርቤ ሱሪዬን አነሳው። ሳልቆም ታጥቄ አጠናቀሁ። የጓሮ አትክልት ማብቂያ መደብ የሚያክል ጫማዋን አቀርቅሬ እያየው አሁን ታዲያ አትሄጂም ያልኳት። ይሄዳለሁ እንጂ እንደ ማታው ካላስፈራራኸኝና ከፈቀርክልኝ ይሄዳለሁ ያለችኝ። ማታ ሰክሬ ነው ግን ብላ ዝም አለች። ቀና ብዬ የተንጠረበበ ፊቷን አየሁት። ግንባሯ፣ ቅንድቧ፣ የአይኗ ቆብ፣ ጉንጮቿ፣ ሎክሎኪዋ፣ ከንፈሯ ሁሉም ተትረፍርፎ የተንጠረበበ ስጋ ነው። ማታ ይሄን ከንፈር ስሜው ይሆን ግን ምን ያልኳት። ሴት አይደለው እና የተኛሁበትን አጥቤ ያደርኩበትን ጠራርጌ እቃዎቹን ቦግቦግ አሰናድቼ ሄዳለሁ አለች። እንደፈለግሽ ብቻ ሂጂ ብዬ እየተካለፍ ወጣሁ። ፊቴን እንኳን ለመታጠብ ያልፈለግኩት የሚወስደውን ጊዜ እሷ ያለችበት መቆየት ስላስጠላኝ ነው። በስህተት ወደ ሥራ ሊሄድ ነበርም። ለካ ቅዳሜ ነው። ከንትር ግሮሰሪ ፊቴን ለመታጠብ ገባሁ። በጠዋቱ የተሰየሙ ጠጪዎች ነበሩ። ኖር ላሉኝ በግዜር
እያልኩ ወደ ጓሮ ስዞር መንገዱ በስጋ ግድግዳ ተዘግቷል። ዛሬ የስጋ ግድግዳ ቀን ነው እንዴ? ብዬ ቀና ስል የአባባ ጆቢራ ፊቴ ላይ ተደቅኗል። ማታ እዚሁ አብረን ነበርን። ሲጠጡ አድረው ነው። ፊታቸው እንደገነጠረ ነው። መተላለፍ ስላልቻልን እኔ እንደ መኪና የኋላ ማርሻ አስገብቼ አፈገፈኩ። አጥቂና ተጠቂ ጦር ይመስል አባባ ጆቢራ ወደፊት እየገፉ እኔም ስልታዊ ማፈግፈግ እያደረግኩ ሰላምታ ተለዋወጥን። ልጋብዝህ በሚል ኩራት ጋብዘኝ አሉኝ። በተጋባዥ መንሽቆጥቆጥ እሺ ያልኳቸው። ጆቢራ መሬት ለቅቀው ቢሰክሩም ወሬያቸው እንኳን ሊንገዳገድ ሳትም አይልም። እግዚአብሔር ባንክ የለው አምጣ ብላን ይባላል። አንዱን ጣይ አንዱን አንሺ አርጎ ያቻችላል ሲባል አልሰማችሁም? ይኸው ነው እግዚአብሔር ጥበብ። አንዱን ሀብት ሰጥቶ ልብ ይነሳዋል፣ ሌላውን ሀብት ነስቶ ልባም ያደርገዋል። ሀብት ስጠኝ ብሎ መጸለይ ልቦና አንሳኝ ከማለት አንድ ነውና ከንቱ መታከት ነው። ጆቢራ ራሳቸውን የወሪሳ ሰባኪ አድርገው ሾመዋል። እንዲሁም የታሪክ ሰው። በመንግስቱ ኃይለማርያም ጊዜ ተደራጁ ሲባል እኛም ሰብሰብ ብለን የኢትዮጵያ ሰርቆ ያደሩ ፓርቲን አቋቋምን። መፈክር ያስፈልጋችኋል ሲባል ደግሞ የዓለም ሰርቆ አደሮች ተባበሩ አልን። ምልክታችሁ የታል ሲባል ደግሞ ሌባ ጣትና ተከታዩን ጣት ቁልቁል ቀስረን ሌሎቹን ጣቶች አጥፈን አቀረብን። ምልክቱ ኪስ የሚገባ ጣት ነው አለን። አሁን የእኛን ምልክት ወደ ላይ ገልብጠው የድል ምልክት ነው ይሉታል። ያኔ እኛ ስንፈጥረው ትርጉም ነበረው። የጅን ብርጭቋቸውን ለስንትና ስንት ጊዜ አነሱና ቀመሱ። እኔ ያልሰከረው ጆሮዬ ብቻ ነው። በአግባቡ ስራውን ያከናውናል። አፌ እንኳን መጠየቅ በፈልገውን እምቢ ብሎ ሳልወድ በግድ ዝም ብያለሁ። በዚህ መካከል አንድ ቅር የሚለኝ ነገር አለ። ጭፍንን አላየኋትም። ናፍቃኛለች ልበል? ጆቢራ ቀጠሉ። መካከላችን ውካታ ተነሳ። ጉም ይላል ሁሉም። ምን ሆናችኋል? ምን ተፈጠረ ሲባልስ ከአባሎቹ የሰርቆ አደሮች ፓርቲ ውስጥ ጭቆና፣ መርሎ፣ ምዝበራ፣ ማግለል አለ የሚል ቅሬታ ቀረበ። እንዴት ሆኖ ስንልስ የኪስ አውላቂ የበላይነት ሰፍኗል። ማጅራት መቺው፣ ቤት ሰርሳሪው፣ ወንዝ ለወንዙ የተሰጣ ልብስ ሰራቂው አልተወከለም። እንዴት ስንልስ ነፍሱን የማረውና አባላፈው ብድግ አለ። ማጅራት መቺ አይደል እነሱን ወክሎ ነው። ምልክቱን ማየት ብቻ በሰርቆ አደሩ ፓርቲ ውስጥ ጭቆና፣ አርሎ፣ ምዝበራና ማግለል እንዳለ ያስታውቃል። በፓርቲው ምልክት ውስጥ የታለኛ የተወከል ነው አይልም። ሃይ ተባለና በመጨረሻ አንድ ስምምነት ላይ ተደረሰ። ከተዘቀዘቀው የኪስ አውላቂዎች ጣት ጎን በፍርግርግ የግርግዳ ማገር አጮልቆ የሚያይ አይን ጨመርን። ይህ ምልክት በኋላ የቁጥጥር ኮሚቴ አርማ ሆኗል። ይህኔ ሁሉም መወከሉ ተረጋገጠ። አባላፈው ጓድላፈው ተብሎ ፓርቲውን እንዲያጸድቅ ተወከለ። ጓድላፈው 1-2 ሳምንት ላይ ታች ካለ በኋላ ከመንግስት መልእክት ይዞ መጣ። የፓርቲው አባላት በንግግር እየመጡ ፊርማቸውን በፊርማ ያረጋግጡ ተብሏል አለ። መቼም ታሪክ ማወቅ ጥሩ ነው። የአጤ ቴዎድሮስ መላ ስሩት አለኝ። እንዲህ ይህም አይሆንም። አንድ ጋር ተንጋፎ መሄድ አይበጅም። ባይሆን አንዳንድ እያልን ነገሩን እናጥና አልኩኝ። ጓድላፈው ቱጋለ። እንዲያውም ጠርጣሪ ልጅ ብሎ ከናባቴ ጭብር ሰደበ። በዚህ ቂም ይዤ ጊዜ ስጠብቅለት መንግስት ቀደመኝ። ተሰብስበው የሄዱትን የሰርቆ አደሩ ፓርቲን አባላት ሲረሽን ጓድላፈውም አብሮ ቀይ ሽብር ተፋፋመበት። መቼም ጀግና አይደል? ሲገደል መፈከራችንን ከፍ ባለ ድምፅ እየፎከረ ነበር አሉ። የዓለም ሰርቆ አደሮች ተባበሩ፣ ፋሽስቶች የሰርቆ አደሩን ትግል አያደናቅፉም፣ ሌባ ይሞታል እንጂ ሌብነት አይሞትም። በእርግጥ ጓድላፈው እንዳለው ነው። ሌባ ሞተ እንጂ ሌብነት አብሮ አልሞትም። ይኸው እስከ ዛሬ ድረስ ለመብታችን እየታገልን አይደል? ብዳ ወፍ ሲንጫጫ ከእንቅልፌና ከስካሪ ባነኑ። ዛሬም አልጋዬ ጠቦኝ ነው የነጋሁት። የስጋ ግርግዳ የአልጋዬ ኑሮ ብቻ ትቶ ተገርግዷል። ንዴትና ድንጋጤ ተቀላቅለው ይህ ነው የማይባል ሰካራም ስሜት አስተናገሩ። ዛሬ ደግሞ ምን
ንውዘት ተጠናወተኝ። የተኛሁበት ሆኜ ገላዋን ላለመንካት ተጠነቀቅሁ። ትንፋሽ የሌለበት እንቅልፍ የማስመሰል ማርፈት እንደሆነ አውቃለሁ። በጥልቀት እንቅልፍ ውስጥ ያለች በማስመሰል ላይ ነች። ምን አባቴ እንደምላት ግራ ተጋባሁ። እንግዲህ በዚህ መካከል ነው በር የተንኳኳው። አንኳኳቱ የኩይሳው አይነት እጅ ያለው ሰው መሆን አለበት። ደጃፌ በመንኳኳቱ እንደ መከፈትና መዘጋት ያህል ተርበደበደች። አንደው ናልኩ ድምፄን አጨግኘ የአልጋው ግርጌ ላይ ያሰጠሁትን ሱሪ ታጥቄ በከነተራ እንዳለሁ በሩን ከፈት። አንበርብር 3 ሰዎች አስከትለው ቆመዋል። በእጃቸው ሳይሆን በጠንካራ በመንፈሳቸው ያንኳኩ መሰለኝ። የተቆጣ ድመት መስለው በጉሮሯቸው አጉረመረሙ። ፊት እርገጣለች ላሉኝ። ማናት ፊት እርገጥ ላልኳቸው። መንፈሳቸው ከስጋቸው በላይ ነው። ምን ያላወቀ ትመስላለህ? የኔ ልጅ ናታ ብለው አሉ። ሳልመልስላቸው ገልበጥ ብዬ አየኋት። ተነስታ አልጋው ላይ ተከምራለች። የተራቆተ ገላዋ እንዳይታይ አንሶላውን ሰብሰብ አድርጋ ጋርዳለች። ስጋ የበዛው ፊቷ ስጋት ይኑር አይኑር አያሳብቅም። አንበርብር ባለው ክፍተት ሾልከው ወደ ውስጥ ገቡ። ያዩትን ካለማመን ክው ብለው የድመት ሐውልት መሰሉ። ከቆይታ በኋላ አስከትሏቸው ወደ መጡት ሰዎች ዞር ብለው መጉዴኒው ናሉ። ሺት እርግጥ አባቷን ለምን እንደምትፈራ አሁን ገባኝ። የተዘጋ ቤት ውስጥ ባልሞት ባይ ተጋዳይነት የገጠመ ድመት ምርምሩ ይመታል፣ ይያዛል። ተርበተበተች። እንደ ማልቀስ ከጀላት። የተጠሩት ሰዎች ገብተው ከአንበርብር ጀርባ ተሰለፉ። አንበርብር ማብራሪያቸውን ጀመሩ። ልብ ብላችሁ ልጄን እዚህ ቤት ስታገኟት እንዴት ተኩራምታን እያለቀሰች እንደነበር ለክራችሁ ትመሰክራላችሁ ያሉ። ሦስቱም በአንድ ቃል እሺ ናሉ። ሕግ እያለ እንደሌለ ጨለማን ተገን አድርጎ የልጄን ሰብአዊ ክብሩ ገፎ እንደ በሬ በመጥለፍና አስገድዶ በመድፈር ፍርድ ቤት ተገትሯሉ። በድርብ ወንጀል አንቀጽ ጠቅሼ 15 ዓመት አከናንቧለሁ። ሌላው ቀርቶ 14 ዓመት ቢሆን እንኳን ይግባኝ እላለሁ። እንኳን ለራሴ ለሰው ይዘፍናል አንገቴ ናሉ። ነገራቸው አልገባኝም። ተለፍኩና የደፈርኩ መስሏቸው እንደተሳሳቱ ገባኝ። አንበርብር ብዬ ስጀምር እስኪ መጀመሪያ የገባህበትን ወንጀል ተወጣ። በወንጀል ላይ ወንጀል አትደራርብ። ስሜ አንበርብር እንጂ አንበርብር አይደለም። ተሽቆጠቆጡ። ሺት እርገጥ እኮ የመጣችው እርሶ የላኩልኝን ምግብ ልትሰጠኝ ብዬ ከማለቴ የማይመስል አማርኛን ተው። የምግብ ግጅ እንጂ ለአንተ ስጭ አልወጣኝም። ምግቡን ይዛ ስትመጣ ጨለማን ተገን አድርገህ መንግሥት እያለ ናሉ። ለምን እሷን አትጠይቁም ናልኳቸው። ትጥቅ ተባለም። ይቺ ስጋ ክምር ለካ ማልቀስ ጀምራ ኑሮ ፊቷ ተዝረግርጓል። በአንሶላ ጫፍ ተናፍጣ እንዳልከው ነው ናለች። እንዴት እንዳልከው ናሉ አንበርብር እየደነፉ። ምግቡን ገዝቼ ስመለስ የሚካኤልን ሰይፍ የመሰለ ገጀራ ይዞ ትገቢያለሽ አትገቢም አለኝ። ወይኔ አንበርብር ትፈጭ ነበረች ማንጓለል ተሳናት አሉ። ነገር አነፍንፌ ሄድ የነበረ ቤቱ ድረስ ያውም ልጄን ናሉ። እስኪ ረጋ ይበሉ አሉ ከሦስቱ አንዱ። ሰውየው ያኮፈኮፈ ፊት አላቸው። ለእኛም ለምስክርነቱ እንዲበጀን አድምጥ ናሉ። ደረሰችው እኮ ከዚህ በላይ እንዲህ አድርጎ ተጫወተብኝ እስክትል ነው ብለው መለሱ። አንበርብር ምን ሆኗል? አንበርብር ያኮፈኮፉት ለምስክርነት ቋምጠዋል። አንበርብር ተፍጨርጭረው ዝም አሉ። ለዚህ ምግቡን አድርሼ ልምጣና ገባለሁ አልኩኝ። አባቴ በረሃብ ይሞትብኛል አልኩት። ለምን ድብን አይልም አለኝ ብላ መለሰች። ድብን ላልል እንደሆን እናያለን። አንበርብር ወደ ላይ ያዩ ዛቱብኝ። የሺት እርገጥ አኳኋን እኔንም አሳመነኝ። እምባዋ ንፍቷ። በኋላ እሺ እገባለሁ ግን ቶሎ ልቀቀኝ አልኩት። ናለቅም እንደውም ስመሽኝ ስለኖርኩ መድፈሩን ወደ ጠለፋ አስተላልፌዋለሁ። ወንድ የሆነ ይጠይቀኛል ብሎ አስገባኝ። ምግቡን በላና ያለች ልትቀጥል ስትል ዝርዝሩን ታዩ። ምኑ ያምርና ታውጊዋለሽ። ከእንግዲህ በስምሽ አትጠሪም። የግል ተበዳይ ነሽ። እናንተም ከእንግዲህ በስማችሁ አትጠሩም። የአቃቤ ሕግ ምስክሮች ትባላላችሁ።
የአቃቤ ሕግ ምስክሮች የምታጣሩት ነገር ካለ ጠይቁ፣ ካለበለዚያ ብለዋል አንበርበር። እስካሁን ያልተናገረ አንድ ግሽርት አይን ሰካራም ጣልቃ ገባ። ያስማማን መስሎኝ ነበርም። በሪ በከንቱ ባህል የበደለን ስናገኝ እዚያው የበደልበት ቦታ ከታትፈን በፌስታል ነው ወደ ፍርድ የምንወስደው። አሁንም ብሎ ከማለቱ ተው እንጂ መጣባቸው ላለው ሌላኛው ይህች ልጅ አረግዛ ቢሆንስ የገዛ ስጋችንን አባት ባይሆን ብለው ሲሉ የአቃቤ ሕግ ምስክሮች ላሉ አንበርብርም እኔ ጠላቴን ስበቀል ደስ የሚለኝ መጀመሪያ በመንግሥት አስፈረጅበት ነው። ፍርዱን ጨርሶ ሲወጣ ያኔ እንዳላችሁት ከታትፈን በፌስታል ወደ ቤት እናስገባዋለን። ለመሆኑ ያስፈራራበት ቆንጨራ እዚህ ቤት ውስጥ አለ? ልጃቸውን ጠየቁ። አለ አልጋ ስር ብላ መለሰች። የአቃቤ ሕግ ምስክሮች ባካችሁን ቆንጨራውን ካልጋ ስር አውጡ አሉ አንበርብርም። እንደ ትንሽ ልጅ ተሽቀዳደሙ። ግሽርት አይኑ መዝዞ አወጣው። ፈራሁት። ቆንጨራውን ሲዝማ ቋመጠልኝ። ማስበው ሁሉ ተጨረበረብኝ። የምለው ጠፋኝ። ልብ በል ናሉኝ አንበርብርም። ይህ ክርክር ሚስጥር የለበትም። ወንጀለኛ መቅጫ ሕግ 587 ተጠቅስባለሁ። ጉዳዩ የመንግሥትን ሕልውና የሚመለከት ሲሆን በርቅ የሚያልቅ አይደለም። ጠልፈሃል፣ ደፍረሃል፣ አነሰ ቢባል 15 ዓመት ለዚያውም ክስ ማቅለያ ብላት ካገኘ ይኸው ነው ብለዋሉ። ጋዜጠኞች ሲያጋንኑ አማርኛው መምህር አስገድዶ በመድፈር ተከሶ 15 ዓመት ተፈረደበት ሲሉ ታየኝ። አልግስ አልግስ አለኝ። አንበርብር እግር ላይ ዘፍ ብዬ እንዳይወጡ ተማጸንኳቸው። ልከትክተው ሲል የግሽርት አይን ይሰማኛል። ብከተከት ይሻለኛል። የተዋረደ ከሰው ተራ የማያቆም ወንጀል የኔን ንጽሕና ማን ያውቃል? እግዚአብሔር ለአንበርብር አድልቶ ሁሉንም አመቻችቶ አስቀምጦልኛል። ደስ ይበልህ እግዚአብሔር በየ በፈጣሪ ላይ ትንቢት መናገር ከጀለኝ። አንበርብር እየተፍጨረጨሩ ለእኔም ቢሆን ጠላቴ ቆፍጠን ሲል ነው ደስ የሚለኝ። ላይሞት ይፈራል ላይድን ይሸሻል ሲባል አልሰማህም? ይልቅ በርታ በልና እኔን ማበርታኝ ናሉኝ። እንዴት አድርጌ አልኳቸውም። ተነሽ አንቺ ደግሞ ምን ይወዘፍሻል? የክስ ማመልከቻሽን ግጥም አድርጌ አረቅልሻለሁ። ነገ ፖሊስ ፊት ቀርበሽ ቃልሽን መስጠት። ተነገ በስቲያ ተቤቱ ሆነ ተመስሪያ ቤቱ እየተዳፋ ዘብጥያ ይወርዳል። ለእኔም ቢሆን የመንፈቅ ሥራ አገኘው። ለነገሩ እጅ ተፈንጅ ስለሆነ ወርማ ያሟገት ያሉ በተስፋ መቁረጥ እዚያው ወለሉ ላይ ዝርፍ ዳረው። ያ ግሽርት አይን ለኤግዚቢት ቆንጨራውን እንያዘው አለ። የለም አንዱ ገድሎብን መና ከምንቀር ራሱን ይከላከልበት እዚሁ ተውለት አሉ። ሙገት እንዳገኘው የበረዶ ክምር ረት እየማማሁ የእርኩ መሰለኝ። ላቤ የአቃቤ ሕግ ምስክሮች እንዲሁም የግል ተበዳይ ቀጥታ ወደ ቤታችን። አንበርብር ቀደሙ። ልጃቸው ግንድስ እያለች ተከተለች። ግሽርት አይኑ ተከተለ። ያጎፈጎፈ ፊት ያለው ቀጠለም። ሦስተኛው የአቃቤ ሕግ ምስክር እንደ ማመንታት እያሉ ወደ ኋላ ቀርተው አማላጅ ላክባቸው አሉኝ። ማንን? ምን ብዬ? ለማን አልኩኝ። ኤዳ ለአንበርብር ነዋ። እክሳለሁ እንዳሉኝ እሆናለሁ ብለህ አማላጅ ላክ አሉኝ። ሦስተኛ አቃቤ ሕግ ምስክር አንበርብር ውጭ ቆመው ይጣራሉ። ሰውየው እየተቻኮሉ ወጡ። ከተከሳሽ ጋር አፍ ለአፍ ገጥሞ ማውራት ወንጀል እንደሆነ ተተውረው እየተነጫነጩ ሲሄዱ በድምፃቸው መራቅ አወቅሁ። ምነው ፈረድክብኝ ዕለተ ሰንበት ብዬ ወለሉ ላይ ተሰጠው። መሬት ላይ ተውት የገጀራ እጀታ ጭንቅላቴን አገኘኝ። እንደ መርፌ የቀጠነች ጠንካራ ህመም ተሰማኝ።